የበዓል ድባቡ በየቤታችሁ እጅግ ቆንጆ እንደሆነ አልጠራጠርም። እንኳን ለዳግመ ትንሳኤ በዓል በሰላም አደረሳችሁ። የምትወዱት አዲስ ሚዲያ ኔትወርክ ዛሬም በዳግመ ትንሳኤው እጅግ ቆንጆ ፕሮግራሞችን ወደ እናንተ እያደረሰ ይገኛል። በዓሉ ዳግመ ትንሳኤ ነው። በዚህ በዳግመ ትንሳኤ ደግሞ የፍለጋ ፕሮግራማችን ከተጠናቀቀ በኋላ አንድ ውድድር ደግሞ ወደ እናንተ ልናደርስ ወደናል። ይህ ውድድር የሚካሄደው በመዲናችን አዲስ አበባ በቅርቡ በተገነባና አገልግሎት እየሰጠ በሚገኘው አዲስ ስፖርት ሴንተር ፓርክ ውስጥ ነው። በዚህ በስፖርት ሴንተር ፓርክ ውስጥ የተለያዩ ቦታዎች ላይ የተለያዩ ጨዋታዎችን ከእንግዶቻችን ጋር እናደርጋለን። እንግዶቻችን ግን ማን ናቸው የሚለው እስከዛሬ ከነበሩ የፍለጋ ጨዋታዎች የተወሰነ ለየት ያደርገዋል ብዬ አስባለሁ። በፍለጋችን እስከዛሬ ስናወዳድራቸው ከነበሩ ሌሎች ተወዳዳሪዎች ለየት ባለ መልኩ በዳግመ ትንሳኤ ስማቸው ትንሳኤና ፋሲካ የተባሉትን ሰዎች ፈልጌ ለፍለጋ አምጥቻቸዋለሁ። ስለዚህ የዛሬ ጨዋታ ከነሱ ጋር ነው የሚሆነው። መጀመሪያ ግን እናንተ ተዋወቋቸው። ስሜ ትንሳኤ ከበደ ይባላል። ትንሳኤ የተባልኩት በትንሳኤ ቀን የበዓሉ ቀን ስለተወለድኩ። ትንሳኤ ወርቁ ይባላል። ትንሳኤ የተባልኩበት ምክንያት የትንሳኤ በዓል ዕለት ነው የተወለድኩት። ስሜ ፋሲካ ተስፋ ይባላል። ፋሲካ የተባልኩበት ምክንያት በጸሎተ ሐሙስ ቀን የተወለድኩትና ለዛ ነው ፋሲካ የተባልኩት። ስሜ ፋሲካ ተመስገን ይባላል። ፋሲካ የተባልኩት የፋሲካ ቀን ነው የተወለድኩት። ቀን ሳይሆን ሌሊት ላይ ጾም የሚፈታበት ሰዓት ላይ ማዘር ጎረቤት ጠርታ ምናምን ጾም ሊፈቱ ሲሉ ምጧ መጣ፣ እኔ ተወለድኩ ማለት እና ተወዳዳሪዎቹ ደግሞ ዘግይተዋል። እኔ ነኝ ቀድሜ የደረስኩት። በዚሁ አጋጣሚ ባይዘው ያየሁት ነገር ታማኝ መሆኔን ነው። ሰዓት አከብራለሁ። ሶ ቀድሜ ስለደረስኩኝ ታይም ስላለኝ ኤክሰርሳይዝ እያደረኩ ዱብ እያልኩ ልጠብቃቸው። እንኳን ደህና መጣችሁ። ትንሳኤ ፋሲካ፣ ትንሳኤ ፋሲካ፣ ትንሳኤ ትንሳኤዎች አንድ ላይ፣ ፋሲካ ፋሲካዎች አንድ ላይ ብትሆኑስ? ከመጀመሪያ ወደ ቦታችሁ። እንዴት ነበር በዓል? ጥሩ አለፈ። ቆንጆ ነበር። ሰው ዛሬ በዳግመ ትንሳኤ ተገናኝተናል። በዳግመ ትንሳኤ የፍለጋ ተወዳዳሪዎች ተመልካቾቻችን አስቀድማችሁ ስማቸውንና የስማቸውን መነሻ ታሪክ እንደሰማችሁት ፋሲካና ትንሳኤዎችን ነው ይዘን የመጣ ነው። በዚህ በኩል ትንሳኤዎች አሉ፣ በዚህ በኩል ፋሲካዎች አሉ። እኔ በአባት ስማቸው ነው ለመለየት የምሞክረው ማለት ነው። እናንተ የሆነ ምልክት ብታረጉባቸው በየቤታችሁ ጥሩ ነው የሚመስለኝ። የመጀመሪያ ውድድራችሁ አሁን ይጀምራል። ዝግጁ ናችሁ? ፋሲካና ፋሲካ መተጋገዝ፣ እንዲሁም ትንሳኤዎቹ መተጋገዝ ትችላላችሁ። መተጋገዝ የሚያስፈልገው ውድድር ላይ ሲመጣ ማለት ነው። ስለዚህ የዚህ ውድድር ዋነኛው ሂደት የሚሆነው እንደምታውቁት የምንገኘው በጣም እጅግ ቆንጆ በሆነው በአዲስ ስፖርት ፓርክ ነው። ውድድር ግን ከመጀመሩ በፊት ትንሽ ሪላክስ እንድታደርጉ በጣም ቆንጆ ቦታ ነው። እያያችሁ የተንቀሳቀሳችሁ እንድትመጡ 5 ደቂቃ ሰጣችኋለሁ። በ5 ደቂቃ ውስጥ እዚህ ግቢ ውስጥ ማየት የምትፈልጉትን የትኛውንም ነገር ማየት ትችላላችሁ። ከዛ ጎብኝታችሁ ሲጨርሱ ተመልሰን የምንገናኝ ነው የሚሆነው ማለት ነው። ዋው በጣም የሚያምረው እንዴት እንደሚያምር አይ ላይክ አየሩ ራሱ ደስ ይላል። በጣም ነው የሚያምረው። ባይዘው የፈረስ ጉግስ ነው ይሄና አዎ ባህላዊ ስፖርታዊ እንቅስቃሴዎቻችን ታውቂያለሽ? አዎ አውቀዋለሁ። ቦታ ያምራል። በጣም ነው የሚያምረው። አይ ቲንክ ይሄ የመረብ ነው። ያው መረብ ኳስ ነው። ትኛዋን እንጃ አልገባችም። ጎሉ ትንሽዬ ነው። ትንሽ ጎል ምን አይነት ጨዋታ መጣል እንግዲህ አላወቅኩም። አንድ ጎል ነው የሚሆነው። እነዚህ ልጆች መጫወቻዎች ናቸው። ትቻለሽ? ዋና አልችልም፣ ግን በቃ ሳየው ዋኝ ነው ያለኝ። እኔ እንዴት ደስ እንደሚል በጣም ነው የምችለው። አሁን ራሱ እንዲ ዳይቭ ግቢ እያለኝ ማለት በጣም ነው ዋና የምችለው። የምወደው ዋና ነው። ደስ አይልም? በጣም ምን ጥያቄ ያለው ናሽናል ስታንዳርድ
መሬቱ ደስ ሲል ምንድነው? ልጆች ቢወድቁ ራሱ አይጎዱበትም። የብራዚል አፈር ነው መሰለኝ ያሉት። የብራዚል አፈር ነው። ፎቶ አንሺኝ ይቻላል? ምሳለቃ አልማዛያ በጣይ ማዛያና ሯጯ ነች። በጣም አሪፍ ነው። እዚህ ጋር ደግሞ ተቀብሎ ማለት ነበር ዱላውን እያሉ በጣም እንዴት ደስ እንደሚል በጣም ትልቅ ነው። ግዙፍ ነው በጣም። ደስ ይላል። የመጨረሻ ነው አዲስ አበባ ላይ ዋው ደስ የሚል ስፖርት ነው ዋና ማለት። በጣም ደስ የሚል ስፖርት ሁሉንም ያጠቃለለ ስለሆነ ለክብደት ሙሉ ለሙሉ ያከሳሻል። በጣም አሪፍ ነው። ኳስ አልያዝንም። ወይኔ ኳስ መያዝ ነበረብን። እንዴት እንደሚያምር በጣም ባስኬትቦል ትንሽ እንሞክር ነበር ብንይዝ። እንሞክራለን አይቀርም እንመጣለን። አሁን ፍቅር አልያዘሽም ከዚህ እንዴ? በጣም ፍቅር ብቻ እንዴ ይዘን እንመጣለን። ጉብኝታችን በጣም ደስ ይል ነበረ። አሪፍ ቆይታ ነበረን። ብዙ ነገሮችን አይተናል። እዚህ ያየነውም አንደኛ ዋና፣ እኔ በጣም የማረከኝ የዋና ገንዳ ኢንተርናሽናል ስታንዳርድ ያለው ቆንጆ ዋና ገንዳ አለ። በጣም ኢንጆይ አድርገናል፣ አይተነዋል። ከዛ ደግሞ ኢንዶርና አውትዶር የጂም ሰርቪስ አለ፣ እሱን አይተናል። ሌላው ደግሞ የአትሌቶች ወደ 16 የሚያክሉ አትሌቶች ሀውልታቸው አለ እዚህ፣ እሱን አይተናል፣ ኢንጆይ አድርገናል። የመሮጫ ትራክም አለ። ሌላው ደግሞ መናፈሻ በቃ መቀመጫዎች አሉ። አየሩ ራሱ በጣም ደስ ይላል። የፈረስ ግልቢያው ራሱ በጣም ደስ ይል ነበረ። የህፃናት መጫወቻው፣ የቴኒሱ ሁሉም ነገር በጣም ደስ ይላል። አየሩ ግራውንድ ቴኒስ ግራውንድ ቴኒስ መረቡ በጣም ደስ ይላል። ሁሉም ነገር በከተማው ላይ ደግሞ መሀል ከተማ ስለሆነ በቃ ደስ ይላል። ኤሪያው በአጠቃላይ በጣም አሪፍ ነው። የተለያዩ ስፖርታዊ መጫወቻዎች አሉ፣ መዝናኛዎች አሉት፣ ጂም አለው። ሁሉም ነገር አሪፍ ነው አይደል? እንደተመለከትነው የተሟላ ነገር ነው። ጂሙን ወድጄዋለሁ እኔ ደግሞ ዋናውን በጣም ወድጄዋለሁ። ሰፊ ዋኛ ሽፍታ አለው፣ የልጆች መጫወቻ አለው፣ ሁሉ ነገር ስላለ በጣም ደስ ይላል። ይሄን የምንጠብቀው የምነግራቸው አትሌት መቼ ተወዳድሮ ነበር፣ የተወዳድሮ ነበር፣ ስንት የወርቅ ሜዳሊያዎችን አግኝቷል የሚለውን ነግራቸዋለሁ። ያንን ተንተርሰው ነው የሚፈልጉት ማለት ነው። በበርካታ ኦሎምፒኮች በርካታ ድል ያስመዘገበችው አትሌት መሰረት ደፋር አለች። ስለዚህ የምነግራቸው የአትሌት መሰረት ደፋርን ባክግራውንድ ኦፍ ስቶሪ ነግራቸዋለሁ። አትሌት መሰረት ደፋር መሆኗን አውቀው መጥተው እዚህ ሲያገኙት ይሄንን የፍለጋ ተፈልጎ የሚገኘውን ያገኛሉ ማለት ነው። አትሌቷ በኢትዮጵያ የአትሌቲክስ ዘመን የወርቅ ዘመን ከታዩ ታላላቅ አትሌቶች አንዷ ነች። የስሟ ስያሜ በዓለም አቀፍ መድረክ የነበራት የበላይነትና የሀገሯን ስም ከፍ በማድረጓ ተግባር ከጀግንነቷ ጋር ያያይዘዋል። አትሌቷ ስትሮጥ ስትመለከቱ ተስፋ የማይቆርጥ መንፈስ ያንጸባርቃል። በውድድሮች ላይ የፍጻሜውን መስመር በመድረስ የተስፋና የድል ምልክት ሆና በሀገርም ሆነ በዓለም አቀፍ ደረጃ አገልግላለች። ይቺ አትሌት በተለያዩ የውድድር ዘርፎች የተወዳደረች ሲሆን በተለይም ደግሞ በ5000 ሜትር እና በ3000 ሜትር የቤት ውስጥ ውድድር ላይ ያላት የበላይነት በተደጋጋሚ አስመስክራለች። ከስኬቶቿ መካከል በኦሎምፒክ ሻምፒዮን ሆናለች። ይሄም በ2004 አቴንስ ኦሎምፒክ በ5000 ሜትር የወርቅ ሜዳሊያ ያገኘች ናት። በ2007 እና 2013 የዓለም የአትሌቲክስ ሻምፒዮን ላይ በ5000 ሜትር
ወርቅ በመውሰድ አቅሟንም ብቃቷንም አሳይታለች። በ3000 ሜትር የቤት ውስጥ ውድድር ላይ ለበርካታ ዓመታት የዓለም ሻምፒዮና በመሆን የበላይነቷን አረጋግጣለች። የሪከርዱ ባለቤትም የሆነች አትሌት ናት። ለተወሰኑ ጊዜያት የዓለም ሪከርዶችን በመስበር የፍጥነት ንግስት መሆኗንም አስመስክራለች። ይቺ አትሌት ማናት የሚለውን እያሰባችሁ ትፈልጋላችሁ ማለት ነው። ግልጽ ነው። ያው ፍንጭ ተሰጥቷችኋል። ዝግጁ ናችሁ? ማን ቀድሞ የሚያገኘው ይመስላችኋል? ትንሳኤስ? ለሁለታችሁ መልካም እድል ይሆንላችሁ እመኛለሁ። ተመልካቾቻችን ካፍታ ቆይታ በኋላ ከውድድሩ ጋር እንመለሳለን። አብራችሁን ቆዩ። መሰረት አትሌት መሰረት ደፋር ምንም ማድረግ አንችልም። ተሳዝናል። እንዲሮጠን ተበላን። ምን ሆነን ነው ግን የለየነው? እኔ ሄጄ በከሰር ከማይቻ እኛ እኮ ሳር ውስጥ እየፈለገ በጣም ነው የተናደድነው። እሱ ፓርት ላይ ኦልሬዲ ሄደን አይተን ግን እንዴት እንደሸወደን አላውቅም። እኛ ሳር ውስጥ ስንፈልግ ለካ የተደበቀው ከላይ ነበረ። በነገራችን ላይ ፋሲካ የተሸወድነው ትልቁ መጀመሪያ ታሪኳን የአትሌቷን ስትነግረን ጥሩነሽ ዲባባን ነበር ማይንዴ ላይ ሳስብ የነበረውና ሞር እሷ ጋር መሄድ ነው። ጥሩዬ ጋር ሄጄ መፈለግን ስለሆነ ፎከሴ መሰረት ደፋር ጋር ሄደን ፈለግ አድርገን ብቻ አለፍን ማለት ነው። ሰውነትን ሳይመተው ቀሙን ማለት ነው። በጣም ደስ ይል ነውና ያዝናና ነበረ። አዎ እሷ ነች ያገኘችው። እሷ ስታገኘው በጣም ነው ፈሪውንኩት። በጣም ነው ደስ ይል ነበር እና እንትን 2004 ምናምን ስለሚል እነ ደራርቱ ምናምን አይሆኑም ቀደም ስለሚሉ በቃ የገመት ነው ወይ ጥሩነሽ ወይ መሰረት ትሆናለች ብለን ያሰብነው። ከዛ መሰረት ጋር እነሱ የመጀመሪያዎቹ ተወዳዳሪዎች ቀድመው አይተውት ነበር ግን አልፈውት ይሆናል ብለው አልጠበቁም። አልፈውት ሄዱ። ከዛ እኛ አገኘ ነው። አትሌት መሰረት ደፋር፣ አትሌት አልማዝ አያና፣ አትሌት ገዛኸኝ አበራና ፋጡማ ሮባ፣ አትሌት ፋጡማ ሮባ በደንብ አይቻቸዋለሁ። እኔ ያስኩት እንትን ሻምበል ኃይሌ ገብረስላሴ፣ ኮማንደር ሰለሞን ባረጋ እና እንትና ሻምበል ምሩጽ ይፍጠርና ሻምበል ማሞ ወልዴ። ኮማንደር ፋጡማ ሮባ፣ ኮማንደር መሰረት ደፋር፣ ሻለቃ ኃይለ ገብረስላሴ፣ አትሌት ጥሩነሽ ዲባባ፣ አትሌት ሚሊዮን ወልዴ፣ አትሌት ገዛኸኝ አበራ፣ መቶ አለቃ ቲኪ ገላና እና ኮማንደር ሰለሞን ባረጋ። ሌሎቹን እሷ ስለጠቀሰች 8 አይደል የተጠየቅነው? ሻለቃ ኃይለ ገብረስላሴ ብለሻል። አሪፍ ነበር። በጣም ቆንጆ ነበር። እዚህ የሚሆነው ጨዋታ ምን ይመስላችኋል? ጀለ ፊኛ ይዣለሁ። ምን ይመስላችኋል ጨዋታው? ማፈንዳት ቢሆን ጥሩ ነው። የምንገኘው አሁን እጅግ በጣም ሰፊ በሆነው በዚህ በእግር ኳስ ሜዳ ላይ ነው። እዚህ ሜዳ ላይ እግር ኳስ አላጫውታችሁ መቼም እናንተ። ለዚህኛው ውድድር የመጨረሻ ጨዋታ ነው የሚኖራችሁ። አንዳንድ ሰው ነው የሚወዳደረው። ከፋሲካ 1 ከትንሳኤ 1 ማን ይወዳደር? ፋሲካ ተወዳዳሪ ትንሳኤ ማን ይወዳደር? ከነ ፋሲካ ልወክላት ነው ተተማመኝባታለሽ። ስለዚህ እናንተ እዚህ ዳር ላይ ሆናችሁ ትደግፋላችሁ ማለት ነው። ጨዋታችን የሚሆነው በእነዚህ በብልፍኛዎች ነው። እዚህ ጋር ከዚህ ትነሱና እስከ መሀል ጌሙ ሜዳ ድረስ የሚሄድ ነው።
ጨዋታው የሚሆነው እነዚህን ፊኛዎች አንደኛውን እዚህ ጋር ሌላኛውን ደግሞ በዚህ ጋር አድርጋችሁ ሌላኛውን ደግሞ በእግራችሁ መሀል አድርጋችሁ በተሰጣችሁ ደቂቃ ውስጥ ቀድሞ እዛ መድረስ ነው። በየተራ ነው የምትጫወቱ። ተወዳዳሪዎቻችንን ይዘን ወደ ውድድር ሜዳ ማን ነው የሚጀምረው? አቦት አምጣሉ። ልዩ አንድ አይነት እሺ የተሸነፈኩን የሚቀጥል አይ አይደለም፣ በቃ ደረሰሽ። ስለዚህ ነይ 1 2 3 ፍጥነት ትንሳኤ፣ ትንሽ ተረጋግተሽ እንዳይወድቅብሽ ለማድረግ ሞክሪ። ሳይወድቅብሽ ለመሄድ አሪፍ ነው። በርቺ በርቺ በርቺ። ሳይወድቅ ለመሄድ የተቋጠረውን ነገር ወደፊት አድርገው አይዞን። የፋሲካ ቡድን ለመጀመር 1 3 መሄድ ትችያለሽ። አትቅበጭ እናቴ። ቀስ 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 ፋሲክዬ እኛ ፋሲካዎች ተር ፋሲካ ጥሩ ደቂቃው ማስመዝገብ ትችያለሽ። ቀስ በይ ችግር የለው። ደቂቃሽ ጥሩ ማድረግ ትችያለሽ። ነጥብ ስለጣለች ቀስ በይ ፋሲክዬ። ይሄ የኛ እድል ነው። ፋሲካ ደቂቃ ችግር የለው ፋሲክዬ ቀስ በይ አደራ እንዳትወድቅ። ሊወድቅ ነው ብላችሁ አታወናብዱም እንዴ? ሊወድቅ ነው። አይወድቅም። ጀግና ጀግና ሊፈነዳ እኛ ፋሲካዎች አዘናግተን። በዚህ ውድድር የአሁኑን ጨዋታ የነ ፋሲካ ቲም አሸንፏል። ፍለጋውን ደግሞ የነ ትንሳኤ ቲም አሸናፊ ሆኗል። ስለዚህ አሁን አንድ አሸናፊ አልተገኘም። በዓል ነው። ቤታችሁ ሞቅ ደመቅ እንዳለ ይቀጥላል። የዳግማ ትንሳኤ በዓልን ከኛ ከፋሲካዎችና ከትንሳኤዎች ጋር አብረን ቆይታ አድርገን ነበረ። ውድድሩ በጣም አዝናኝ ደስ የሚል አንድ አሸንፈናል፣ አንድ አውቀን ለቀንላቸዋል። እንደዛ ሆኖ ብቻ አዝናኝ የሆነ ቆይታ አድርገናል። አዲስ ፓርክ፣ አዲስ ስፖርት በጣም ደስ የሚል አይደለ? ብዙ ነገር ነው ያየነው። ምን ጠብቀሽ ነበር ግን ፋሲካ? እንደዚህ ይሆናል ብዬ አልጠበቅኩም። ማለት በቃ ከጠበቅኩት በላይ ነው። ደስ ይላል። በቃ ንጽህናው ያለው ስፋቱ፣ ታሪካዊ ነገሩ ሁሉ በጣም ደስ ይላል። ደስ ብሎኛል በጣም። ባህላዊ ስፖርትም አለ፣ ሁሉ ነገር የያዘ ነው። አየሩም በጣም ደስ ይላል። አዝናኝ ቆይታ አድርገናል። ያው በጣም እንደተዝናናችሁ ተስፋ አደርጋለሁ አይደለ? እኔ በጣም ደስ ብሎኝ ነው ያልኩ። ዛሬ አንቺ እንዴት አገኘሽው? ውይ ቆንጆ ነበር። እኔ በጣም ነው የወደድኩት። በተለይ ፓርኩን ወድጄዋለሁ። ብዙ ነገር አለ፣ በጣም ብዙ ነገር አለ። ብዙ ነገር ያካተተ ነው። ጂም አለ። ዋና ቦታውን በተለይ ወድጄዋለሁ። ዋናም ስለምወድ ነው መሰለኝ መጥቼ በድጋሚ አየዋለሁ። ጌሙን ባየው ደስ ይለኛል። በድጋሚ አሪፍ ነበር እሱ። ጌሙንም ስላሸነፍን በጣም ደስ ብሎናል። ጌሙን አሸንፈናል። የፍለጋን ጌም እኛ ነበርን ያሸነፍነው። እሱ ደስ ብሎናል። በዚህ አዲስ ስፖርት ፓርክ አብራችሁን ስለቆያችሁ እናመሰግናለን። እንወዳችኋለን። መቼስ ፕሮግራም አለቀ ብለን አንጠፋፋም። ደግሞ እዚህ እየመጣን ስንጨዋወት ስንዝናና እንገናኛለን። በሚገባ ምንም ጥርጥር የለው። ከዚህ በኋላማ መጠፋፋት የለም። የለም። ተመልካቾቻችን እንግዲህ የተመለከታችሁት የዳግመ ትንሳኤ የፍለጋ ፕሮግራማችን በዚህ በአዲስ ስፖርት ሴንተር ይሄን ይመስል ነበረ። እጅግ በጣም ቆንጆ ጨዋታዎችን ከእናንተ ጋር ተጫወትን። ቀሪ አዲስ መዝናኛ ፕሮግራሞች አሁንም ወደ እናንተ መድረሳቸውን ይቀጥላሉ። እኔ ግን እዚህ ጋር አበቃለሁ። መልካም ጊዜ፣ መልካም በዓል። ደህና ቆዩ።